ነው ሰላም ጤና ይስጥልኝ። እግዚአብሔር ይመስገን የጋውሉ ነገር ሰላም መልካም ነው። ክብሩ ይስፋ ለመዳን እንደ ቅድስት ድንግል ማርያም ልጅ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ነገር መልካም ሰላም ነው። እግዚአብሔር የተመሰገነ ይሁን ማለት ነው። እንግዲህ ዛሬ እግዚአብሔር ይመስገን እግዚአብሔርን ለማመስገን እናንተን ከጎኔ የነበራችሁ ሰዎች ለማመስገን ነው። እግዚአብሔር የተመሰገነ ስለ ሁሉም ነገር እግዚአብሔር ይመስገን። እግዚአብሔር ያለውና እግዚአብሔር የፈቀደውና በቃ ሁሉም ነገር የሚሆነው እግዚአብሔር የወደደውና የፈቀደው ነው የሚሆን። ክብሩ ይስፋ ለመድኃኒዓለም ለቅድስት ድንግል ማርያም ሁሉ ፈተናዎችም ደስታዎችም ማዘኖችም ደስታው ማዘኑም ድብልቅልቅ ባለበት ሰዓት ያው እኔ ብዙ ጊዜ ራሴን ነው ማዳምጥ፣ ስልክ ብዙ ጊዜ አላወራም። ያው በዛም የተነሳ ብዙ ሰዎች እንደ ኩራት አይታችሁታል። እንደ ኩራት ካያችሁት ምን ማድረግ አልችልም፣ ግን ይቅርታ ጠይቃለሁ በዚህ አጋጣሚ ማለት ነው። ሲቀጥል ግን እግዚአብሔር ይመስገን ስለ ሁሉም ነገር እግዚአብሔር ይመስገን። እግዚአብሔር ሁሉም ነገር ይችላል። እግዚአብሔር የማይችለው ነገር ምንም ነገር የለም እና እኔ ስልክ ደውላችሁልኛል፣ የደውላችሁልኝም ያሰባችሁኝም በጸሎት በምን ያሰባችሁልኝም አላችሁ። እግዚአብሔር ይመስገን። በዚህም በጣም ነው የማመሰግናችሁ፣ በጣም ነው የምኮራባችሁ። ለእኔ እናንተን በማወቄ ደስተኛ ነኝ። እኔ ሰይጣን ካልሆነ በስተቀር እኔ ምንም ጥላት የለኝም ያለ ሆዴ እና እግዚአብሔር የተመሰገነ ለዚህ ሰዓት ፈቅዶ ወዶ ስላደረሰኝ ማለት ነው። ያው ግን ሰው እንዳለ ሆኖ ደግሞ ከሰው እግዚአብሔር በቃ ሁሌም ችግሬን አዘኔን ቶሎ ብዬ የምጮህባት እናት አለችኝ። ሁሌም ማለት ነው ችግሮች ሲመጡ ተለብዬ እሷን እጠይቃለሁ እና እሷም እናቴ ናት፣ ህይወቴ መሰረቴ ናት፣ ድንግልዬ ናት። ይህ ነው ብዬ የማልገልጠው ቃላቶች መብርሃን ለኔ ያደረገችልኝ እንደዚህ ነው አይደለም። እሷን ይዞ ያፈረ የለም፣ እሷን ይዞ መቼም የሚያፍር የለም፣ እሷን ይዞ መቼም የማይሳካለት ነገር የለም እና እኔ እግዚአብሔር ይመስገን ነው የምላችሁ። እኔ በጣም ደካማ ነኝ፣ በሃይማኖት በጣም ደካማ ነኝ። በጣም ደካማ የሚባሉት ኃጢአተኛ ከሚባሉት አንዷ እኔ ነኝ። ግን እግዚአብሔር ደግሞ አንቺ ደካማ ነሽ፣ አንቺ ኃጢአተኛ ነሽ ብሎ አይተውም እና የታዘብኩትን ያየሁት ነገር ይሄን ነው እና ለእኔም መብርሃን ለእኔም እናቴ ለእኔ ሁሉ ነገሬ ሁሌም እነግራታለሁ። ሁሌም ችግሬን፣ ደስታዬን፣ ማዘኔን በጣም እነግራታለሁ እና በቃ እንደ ሰው አወራታለሁ ማለት ነው። ግን አንድ ቀን አሳፍረኛ አታውቅም። አንቺ ለእኔ አትገቢም አላለችኝ። ልጅ አይደለም እስከ ኃጢአት የተሸክማኝ እዚህ ደረጃ አድርሳኛለች እና ለእኔ ሁሉን ነገር አድርጋልኛለች። ይሄ ነው ብዬ የማልጨርሰው፣ ይሄ ነው ብዬ የማልናገረው ነገሮችን በሙሉ መብርሃን ለእኔ አድርጋልኛለች እና ለእኔ ድንግልን እንዲህ ነው ብዬ መግለጥ በጣም ነው የሚያቅተኝ። ማልቀስ አልፈልግም፣ ግን እግዚአብሔር ይችላል። እግዚአብሔር የወደደና የፈቀደው ሁሉ ነገር እንደሚሆን አምናለሁ። እግዚአብሔር ይመስገን። በቃ ሁሉን ነገር መብርሃንን ጠየኳት። በቃ በህይወት የመጡት ነገሮች በሙሉ ሁሉን ነገር መብርሃን ስጠይቃት መልስ ትሰጠኛለች እና ዛሬ በጣም ደስተኛ በጣም ሀቢ ነኝ። እግዚአብሔር በህይወቴ ዛሬ ደስተኛ ነኝ። በቃ መጨረሻውን ያሳምረው። የሰው ልጅ መጀመሪያ ሳይሆን መጨረሻው ሲያምር ነው አምናለሁ። እሷን ይዤ ደግሞ እንደምዋጣው እሷን ይዤ ህይወቴ በቃ እኔ እውነቴን ነው የምላችሁ። በጣም ከባድ ነበር። በቤተሰብ አትፈተኑ፣ በሰው በምትወዷቸው ሰዎች አትፈተኑ። ከባድ ነው። ያው ህመም የሚያውቀው ሰው ያውቀዋል። ህመም የማያውቀው ሰው ደግሞ የማያውቀው ሰው ሳይሆን መንፈስ እርኩስ መንፈስ ምናምን ተጠጉታቸው ሌላ ወሬ ላይ ያወሩ ይችላሉ እንጂ ሰው የሆነ ሰው በሙሉ የሰው ሀዘን የማይሰማው አለ ብዬ አላስብም እና ሁሉ ሰው እንደሚሰማ አምናለሁ። የሰው ልጅ ትፈተናላችሁ፣ በጣም የምትፈተኑት። ስትፈተኑ ግን ለበጎ ነው። መራራውን ሳትጎናጩት ጣፋጩን አታገኙም። ግን መብርሃንን ያዟት፣ ለእሷ ንገሯት፣ ሁሉን ነገር ንገሯት፣ የውስጣችሁን ንገሯት። እመቤቴን ነው የምላችሁ። እኔ መብርሃንን ነግሪያት አንድ ቀን አሳፍረኛ አታውቅም። አንድ ቀን በቃ በጣም ይሄ ነው የማልለው። አንድ እድል ስጪ ያልኳት ሰጠችኝ። ያም ዛሬ ስኬታማ ሁኜ ስኬት ደረጃ አደረስኩኝ። ገባችሁ አይደለ? ስለዚህ መብርሃንን ይዛችሁ አታፍሩ። በፍጹም ማፈር የሚባል ነገር የለም።
ለሰው በቃ ለእኔ ያላችኋቸው ሰዎች አሉ። ለእነሱ ልታወሩ ትችላላችሁ። ከዛ ውጭ ግን ተንበርክካችሁ ለእሷ ንገሯት። ዝም ብላችሁ ሚዲያ ላይ ማልቀስ፣ በምንም ፈተና ውስጥ ብትሆኑም ለእመቤቴ ቅድስት ድንግል ማርያም ንገሯት። ትሰማችኋለች። የትም ቦታ አለች እናታችን። የዓለም እናት ነች። ዓለምን የወለደች ዓለምን የሚያድን የወለደች ናች እና እኔ ይህ ነው ብዬ በእኔ አንድ በት ተመስገና አያልቅም፣ ግን እመሰክርልሻለሁ እንደዚህ አድርጊልኝ እንጂ እመሰክርልሻለሁ ብዬ ነገርኳት እናቴን። እና ዛሬ ሀቢ ደስተኛ ነኝ። ህይወቴ ሁሉ ተስተካከለ። ሀዘን በደስታ ተቀየረ። ቤተሰቦች ዛሬ ደህና ናቸው፣ እግዚአብሔር ይመስገን። ሁሉ ነገር ሰላም ነው። ክብር ይስፋ መድኃኒዓለም ለቅድስት ድንግል ማርያም ነች እና እግዚአብሔር የተመሰገነ። እኔ ዛሬ በጣም ደስተኛ ነኝ። በቃ በጣም ነው የምላቸው። እኔ ያልኩት በሙሉ ተሳካ። በቃ የጠየኳትን በሙሉ ሰጠችኝ። የጠየኳት ነገር በሙሉ አንዲት አላስቀረችብኝም። አንዲት በቃ ጠየኳት። በቃ ሁሉን ነገር የጠየኳትን በሙሉ እሷ በቃ ለኔ ነገረችኝ። በቃ ደረሰችልኝ እናቴ። ለቪዲዮ ለምን አይደለም እመሰክርልሻለሁ እናቴ ብዬ ቃል ገብቼላት ነው እና ሁሉን ነገር አረገችልኝ። ዛሬ ደስተኛ ነኝ። ትወድቃለች፣ ሰው አትሆንም፣ ትሞታለች። ያለ ሰይጣን በሙሉ አፍሮ ዛሬ እኔ ቀና ብዬ ሄጃለሁ። እኔ በጣም ቀና ብዬ ዛሬ ሄጃለሁ። እግዚአብሔር ይመስገን። ሰው ልጅ ትፈተናላችሁ። ፈተና ግን ማለፍ ጥንካሬን ብርታትን ያስተምራል። ይህ ሁሉ ደግሞ መብርሃን ጋር ሆኜ እናቴ ጠንካራ እናት አለች፣ ጠንካራ አባት አለኝ፣ ጠንካራ ቤተሰብ አለኝ። በቃ የምትኖሩለት ሰው መኖር አለባችሁ። እኔ ለእናት አባቴ ነው የምኖር። ህይወት ይኖራችኋል። ከህይወት በላይ ግን እናት አባታችሁ ላይ ነው የምትኖሩ። ብዙ ጊዜ እናት አባታ ልጄ ብሎ ከመቅበርና እናቴ አባቴ ብሎ ያው እግዚአብሔር እርግጥ የሚቀድም እግዚአብሔር ነው፣ ግን ከእግዚአብሔር በታች ጣሉ መሰራለሁ አይደለም። ስለዚህ በቃ ይህን ነው የምላችሁ። አላበዛባችሁም። እመብርሃንን ይዛችሁ አታፍሩ። ንገሯት። ይውስጣችሁን ለእሷ ንግር አርጓት። ትሰማችኋለች። እንደ ኃጢአታችን አይደለ፣ እኔ እንደ ኃጢአት አይደለም። እመብርሃን ሁሉን ነገር ሰምታኛለች። የኔ ውድ እናት ከደጇ ቁጭ ብዬ ደግሞ ከጓደኞች ጋር ሁኜ የማወራበት ቀን ሩቅ አይሆንም እና ይህን ነው የምላችሁ ቤተሰቤ። ለመብርሃን ይህን ካልኩ ደግሞ ለጓደኞቹ በዚሁ አጋጣሚ ምስጋና የላቀ ማን እንደሆናችሁ ታውቃላችሁ። እኔ ከሌ ብዬ መናገር አልፈልግም። ታውቃላችሁ። እውነቴን ነው የምላችሁ። እናንተ ለእኔ ወርቄ ናችሁ። እናንተ ለእኔ ህይወቴ ናችሁ። ችግሬንም ሐዘኔንም ሁላችሁ አብራችሁ አልቅሳችኋል። አብራችሁ ደስታዬን ደስታችሁ እንዳርጋችኋል። ወንድማችሁ አድርጋችሁታል። አይዞሽ እንደዚህ ቢሆን እንደዚህ ይሆናል ብላችኋል። እናንተ ለእኔ የኔ መልካም ለእኔ እናንተ ዋስትናዬ ናችሁ። የእናንተ እኔ እንጃ ብቻ የልባችን መሸት መድኃኒዓለም ይሙላላችሁ፣ ፈጣሪ ይሙላላችሁ። ማን እንደሆናችሁ ታውቃላችሁ። ስም መጥራት ስለማያስፈልግ ነው እና ቤተሰብ አንድ ሶስት ሰው ብጠራ ደስ ይለኛል። እውነቴን ነው የምላችሁ። የኔ ውድ ቤዚ እህቴ፣ የኔ ውድ እህት ሀና እህቴ፣ በልዬ እህቴ፣ ወይኔ ማንን ብዬ ማን ልጠራ ነው? ከሀገር ቤት ያሉት ይብን ማለት እወዳቸዋለሁ። ትጂ፣ ሰብልዬ ሁላችሁም አመሰግናለሁ። ምክራችሁ፣ ሁለመናችሁ በጣም ነው የሚገርመኝ። ለካ ሰው እንደዚህ ይወደኛል እስከምን ድረስ ለካ ሰው አለ ወይ እስከምን ድረስ እና በጣም ማመሰግን የስደት እህቶቼ፣ የስደትማ ስጦታዎቼ። እናንተ ደግሞ ስንድዬ ነው ውድ እህት፣ በጣም ነው የምወድሽ። አልወድሽም ብዬ አመሰግናለሁ ባልልሽም እወድሻለሁ ብዬ ሳላልፍ ብሄድም እመብርሃን ማትወደው የኔ መካሪ፣ የኔ አስተዋይ እህት አንቺ ስላለሽ በጣም ደስተኛ ነኝ። እንዳንቺ ያለ እህት ስለሰጠኝ በጣም ደስተኛ ነኝ። ኑሪልኝ የኔ እናት፣ የልብሽ መሸት ይሙላለች ከኃጢአት በስተቀር። ሰይጣንን ያደርግልሽ፣ መልካም ያቀርብልሽ። ቤተሰቦችሽን በሙሉ አንቺ መልካም የሆንሽ ቤተሰቦችሽ ናቸው፣ እናትሽ ናትና
መብርሃን ለረጅም እድሜ ጤና ለቤተሰቦች ይስጥልሽ የኔ ውድ እህት፣ የኔ እናት ፈንታዬ፣ የኔ የዋህ፣ የኔ ትቱ፣ የኔ ግልጽ፣ የኔ እናት እንጂ ቤተሰቦችሽን በሰላም እንዲያገናኝሽ እመቤቴ የቅድስት ድንግል ማርያም የልብሽ መሸት እንድትሞላልሽ ሁሌም እጸልይላችኋለሁ። መብርሃን ትሰማኛለች። ኃጢአተኛ ቢሆን እንደ ኃጢአት አይደለምና ፈንታዬ የኔ ውድ እህት፣ የኔ እናት ሁሉን ነገር ብለሽ ችለሽ በእኔ ብዙ ነገር ሆነሻል፣ ብዙ ነገር ተብለሻል። ሁሱ ሁሉ ችለሽ አሳልፈሻልና እጅግ አድርጌ አመሰግናለሁ። ለዚህ ደረጃ ዛሬ ወንድሜ እንዲበቃ አድርጋችሁልኛል። በእናንተ ጥረት፣ በእናንተ ብርታት አይዞሽ እንደዚህ ነው እያላችሁ አበርታችሁኛል። ከእግዚአብሔር በታች እናንተ ናችሁ ለእኔ። መስዬ የኔ የዋህ የኔ ቱቱ አንድ በተርቱ ሁላችሁም አንድ በተርቱ ናችሁ። እኔ እንደዚህ ብዬ ማውራት አልፈልግም ነበርና ግን በቃ ሳላመሰግናችሁ ቤት እግዚአብሔር የማይወደው እና መስዬ እኔ ውድ እኔ ቃላት የለኝም ጓደኞቼ። እግዚአብሔር የልብሽ መሸት ይሙላልሽ፣ ለአንቺ ያልሆነውን በሙሉ ያደርግልሽ፣ ቤተሰቦችሽን ይጠብቅልሽ። እግዚአብሔር አምላክ ሆይ እንደው ከኃጢአት ውስጥ ሁሉ ነገር ይሙላላችሁ ጓደኞቼ። በጣም የምወዳችሁ በጣም ነው የማከብራችሁ። ወንዶች ከሌ ማለት ባልችልም አሌክስዬ ወንድሜ፣ ዘነበ ወንድሜ፣ ዘርዬ ወንድሜ እናንተንም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ፣ መድኃኒዓለም ያክብርልኝ። ህሩት አረ ማንም ብዬ ማንን ጠርቼ አንድ ሰው ደግሞ ብጠራህ የሚቀየሙ ሰዎች ስላሉ ብቻ ግን በጣም እንደሚደርስ አውቃለሁ። እግዚአብሔር ያክብርልኝ። ሀዘኔንም ደስታዬንም ተካፍለሃል። መድኃኒዓለም አንተ የልብ መሸት ይሙላልህ፣ የተስተካከለ ህይወት ይስጥህ። እመቤቴ ቅድስት ድንግል ማርያም የልብ መሸት ትሙላልህ። እኔ አውቃለሁ ማን እንደሆነ ታውቃለህ፣ እርግጠኛ ነኝ። ስምክን አልጠራም፣ ምክንያቱም እኔ ስምክን ብጠራ ጥሩ ስላልሆነ በጣም ማመሰግን። እውነቴን ነው። ሁላችሁም አመሰግናለሁ ቤተሰቦች። አሁን ያወቅኳችሁ ሁላችሁም ብዙ ናችሁ። ከሌ ጥሩ በቃ እኔ አሁን ስም ብጠራም ከኔ ግን አሁን ያላችሁ ብዙ ናችሁ እና ሁላችሁም ወዳችኋለሁ፣ አከብራችኋለሁ። ይህ ምስጋና ስለሆነ ግዴታ ላመስግናችሁ። እንዲያው ላዩን የጠራኋችሁ እንጂ ብዙ ናችሁ የኔ ጓደኞች፣ የኔ እህቶች፣ ወንድሞች። አሁን ደግሞ የታወቅኳቸው ምርጥ እህት ወንድም አሉኝ እና ሁላችሁንም አመሰግናለሁ። እግዚአብሔር ያክብርልኝ። ይሁንዬ ወንድሜ ሳላመሰግንህ አላልፍም። ወንድሜ ዛሬ እዚህ ደረጃ እንዲደርስልኝ መንገዱን ከፍተልኛልና እና ቤተሰቦች በቃ እኔ ነው ማለት አልፈልግም። ሁላችሁም አመሰግናለሁ። እግዚአብሔር ያክብርልኝ። ያልጠራዋችሁ ሁላችሁም አመሰግናለሁ። ሁላችሁም ነገራችን ላይ እኔ እውነቴን ነው የምላችሁ። ምን አይነት ጸባይ ያኔ ይመስላችሁ? የድሮ ቤት እንዳይመስላችሁ። ድሮ አንዳንዴ መልሳለሁ ምናምን። አሁን ምን አለ መሰላችሁ? በእኔ ህይወቴ የተማርኩትን ላካፍላችሁ በዚህ አጋጣሚ። ሰውን አክብሩ፣ ውደዱ። ሰው አሁን በቃ እዛ ውጭ ግን የሰው ልጅን አክብሩ፣ ውደዱ፣ ግን አትናገሩ። ክፉ ቃል ሊናገራችሁ ሊያሳስታችሁ ይችላል። ቢያሳስታችሁም እናንተ ምንም መስሎ እንዳይታያችሁ እናንተ ለፉት፣ አይታችሁ እንዳላያችሁ ናችሁ ለፉት። እና የተማርኩት በህይወቴ ይሄን ነው። ሲቀጥል ደግሞ በቃ ውጭ ሚዲያ የሚወጣና የማይወጣል፣ እሱን የሚወጣና የማይወጣል እና እሱን ነገር እናንተ በደንብ አድርጋችሁ አጥንታችሁ ለማን መናገር እንዳለባችሁ ለማን ማውራት እንዳለባችሁ እሱን ነገር አስተካክላችሁ ነው የሶሻል ሚዲያ ራሱ መናገር ያለባችሁ። ደካማ ጎናችሁን ይዞ ሰዎች ያወራሉ ስለእናንተ፣ ግን እኮ ውስጣችሁ ምን እንደሆነ አያውቁ። ያው ግን ሶሻል ሚዲያ እስከሆነ ድረስ የምታወሩትን ነገር ተጠንቅቃችሁ ነገ ዛሬ ያወራነው ነገ የማናፍርበት፣ ነገ የልጅ ልጆቻችን የማያፍርበት መሆን አለበት። ይህን ነው የምላችሁ ቤተሰቦች። በተረፈ ግን ጓደኞች ሁላችሁ የጠራዋችሁም ያልጠራዋችሁም በጣም መወዳችሁ፣ በጣም ነው ማከብራችሁ። በጣም በቃ ከጎኔ የነበራችሁ ሁላችሁም እግዚአብሔር ያክብርልኝ። በሀሳብ በጸሎት በሁሉም ነገር ነበራችሁ።
በሁሉ ይህ ነው ማልለው ታውቃላችሁ ማን እንደሆናችሁ ቤተሰቦች በጣም ወዳችሁ በጣም ማከብራችሁ። የምስጋና ቀን ስለሆነ ብዙ ወሬ አላበዛባችሁም። ወሬ ያበዛውባችሁ ካስቀየምኳችሁ ያስቀየምኳችሁ ሰዎች ካላችሁ ግን ይቅርታ አድርጉልኝ። እኔ ምንም ነገር ከውስጤ የለም ይቅርታ አድርጌያለሁ። ግን ይቅርታ ማለት ምን ማለት ነው? ራሱ እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ 6666 ተገርፎም እኮ ይቅር በላቸው ስለማያውቁ ነው አይደል ያለ። እኔ ቂም የለኝም፣ ቂም መያዝ አልችልም። ግን ያ ሰው ነገን ብከተሉ ነገ ስለምናገር ክፉ ቃላቶችን ስለምናገር በዚህ የተነሳ ትቻለሁ ሁሉን ነገር እና እኔ የተቀየምኩት ሰው የለኝም፣ ማስቀየምም አልፈልግም። ከተቀየማችሁ ይቅር በሉኝ፣ ይቅር ብያለሁ። በተረፈ ግን እኔ ስራና ስራ ብቻ ነው፣ ሌላ ነገር የለውም። በዚያውም ሶሻል ሚዲያ በቃ ሶሻል ሚዲያ ታዩኛላችሁ፣ ሶሻል ሚዲያ አያችኋለሁ። በተረፈ ግን ሁላችሁም አመሰግናለሁ። እግዚአብሔር ያክብርልኝ፣ መድኃኒዓለም ያክብርልኝ። በጣም ደስተኛ ነኝ። ሽሮና በርበሬ ማዘዝ ከፈለጋችሁ እንዲህ ደግሞ ሌላ ነገሮች ወንድምሽ እንዴት አመጣሽው እያላችሁ ጥያቄ ስለምትጠይቁ እሱም በሌላ ጊዜ እመጣበታለሁ። ሴት ይመጣል ወይ ሴት እንዴት ነው የምታመጭ ምናምን እንዳላችሁ እሱም ይዤ ሌላ ቪዲዮ ይዤ እመጣላችኋለሁ። ዛሬ ግን የምስጋና ቀን ስለሆነ በዚህ ነው የምቆጨው። ቤተሰቦቼ በጣም ወዳችሁ በጣም ነው ማከብራችሁ። መልካም ጊዜ መልካም ቆይታ ይሁንላችሁ እያልኩ በዚህ ወሰናበታችኋለሁ። ባይ ባይ። ትህትናሽ ውርም ነው ደግነትሽን ትህትናሽ ውርም እና መሪ የኔ ውድት ቃላት የለኝም ላንቺ እነዚህ ብሎ ማስረዳት አልችልም። እና እመቤቴ ቅድስት ድንግል ማርያም ልብሽ መሽት ትሙላለሽ የኔ ውድት። እግዚአብሔር ያክብርልኝ፣ ስላከበርሽ ስላረግሽልኝ ነገር ሁሉ እግዚአብሔር ውለታውን ይክፈልሽ ማለት ነው። እኔና በጣም ነው የማመሰግነው። በጣም ወድሽ በጣም አከብርሽ የኔ እህት። ኑሪልኝ፣ ክፉ ነገር ሁሉ አይንካብኝ፣ ከኃጢአት በስተቀር ሁሉ ነገር ያሟላልሽ እመቤቴ ቅድስት ድንግል ማርያም ደግሞ የልብሽን መሸት ትሙላለሽ። ካለሽበት ነገር መብርሃን ደግሞ ሁሉ ነገር በሰላም አድርጋ ደግሞ ደስታውን ታብስረን ማለት ነው። እኔ እናት እግዚአብሔር ያክብርልኝ ስለ ሁሉም